ገላትያ ምዕራፍ 3 ከቁጥር 13 እስከ 14 ያለውን አብረን እንከፋፈላለን። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ተመልከቱ፣ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ከሕግ እርግማን ምን አረገን? ዋጀን። ደስ የሚለኝ ማለት ነው የተኛም ጉርጋር እሱ ቢኖር ኢየሱስን እናገራለን። አሜን። የኔ ምቾት ኢየሱስ ነው። አሜን። በዚች ምድር ላይ ብር ወርቅ ዕውቀት የሆነ ነገር አይደለም የሚራባው። እሱ ካለ ዕውቀት ነው፣ ጥበብ ነው፣ ብር ነው፣ ወርቅ ነው። የሱ መሰቀል ለኔ ሕይወት ሰጠኝ። አሜን። የሱ ውርደት ለኔ ክብር ሆነኝ። አሜን። የሱ ውርደት ለኔ መነሳት ሆነኝ። አሜን። ከሕግ እርግማን ምን አረጋችሁ? ዋጀን። አረ አንድ ሰው አሜን በል በኢየሱስ ስም። አሜን። እሺ የመንፈስን ተስፋ በእምነት እንድንቀበል ተመልከቱ፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ተመልከት፣ የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ወንድሞች ሆይ እየተናገረ ነው። እንደ ሰው ልማድ እላለሁ። ተመልከቱ፣ እንደ ሰው ልማድ እላለሁ። የሰውስ እንኳ ቢሆን እርግጠኛውን ኪዳን ማንም አይንቅም። እርግጠኛ የሆነውን ኪዳን ማንም አይንቅም ወይም አይጨምርበትም። ለአብርሃምና ለዘሩም የተስፋው ቃል ተነገረው። ስለ ብዙዎቹ እንደሚነገር ተመልከት፣ ስለ ብዙዎቹ እንደሚነገር ለዘሮቹም አይልም። ስለ አንድ እንደሚነገር ተመልከት። አንድ ሰው አሜን በል በኢየሱስ ስም። አሜን። አብርሃም ሲጠራ እናንተ አላለም፣ አንተ አለ። ትንሽ ትመስላለህ፣ ትልቅ ነህ። አሜን። የማትረባ ትመስላለህ፣ የገዥነት ስልጣን አለህ። አሜን። አንተን የአብርሃም በረከት አግኝቶሃል። አሜን። ከሕግ እርግማን የተዋጀህ ነህ። አሜን። የሞት ቀስት አያገኝህም። አሜን። የጨለማ ፉከራ አያገኝህም። አሜን። እጅግ ከፈርግና እግዚአብሔር በሉት። እግዚአብሔር ወደ ድል መንገድ በል እስቲ። ወደ ድል መንገድ መርቶኛል በል እስቲ። መርቶኛል። ኧረ አንድ ሰው አሜን በል በኢየሱስ ስም። አሜን። እሺ ለዘርህም ይላል እርሱም ክርስቶስ። ይህንን እምላለሁ ከ430 ዓመት በኋላ ተመልከት፣ ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ ተመልከት፣ ለእስራኤል ሕዝብ እግዚአብሔር የሰጠው ሕግ አስቀድሞ እሺ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪሽር ድረስ አያፈርስም። አረ አንድ ሰው አሜን በል በኢየሱስ ስም። አሜን። እጃችሁ ከፍ አድርጉና ተስፋን የሰጣ በሉ። ተስፋውን የሰጠኝ የታመነ ነው። የኔ ተስፋ በሉ። የኔ ተስፋ ክርስቶስ ነው በሉ። ክርስቶስ ነው። አሜን ትላላችሁ። አሜን። አሜን ትላላችሁ። አሜን። እናንተ የተባረካችሁ ናችሁ። አሜን። አልተባረክም እያለ የሚከስ ዛሬ ይዋረዳል። አሜን። እስቲ ቤቴ ተባርኳል በል። ቤቴ ተባርኳል። ትዳሬ ተባርኳል በል። ትዳሬ ተባርኳል። ኪሴ ተባርኳል በል። ኪሴ ተባርኳል። ጓዳዬ ተባርኳል በል። ጓዳዬ ተባርኳል። እግዚአብሔር በሉት። እግዚአብሔር እኔና ቤቴን በሉት። እኔና ቤቴን ባርኮታል በል። ባርኮታል። ታምናለህ ወይ? አዎ ታምናለህ? አዎ። አብርሃም ሰማ፣ አመነ። አሜን። አንድ ሰሜን አትልም? አሜን። እኔ እናገራለሁ። ታምናለህ ወይ? አዎ። አብርሃም ሰማ፣ ምን ሆነ? አመነ። እምነቱም ምን ሆነ? ጽድቅ ሆኖ ተቆጠረለት ይላል። አንተ በጌታ ታምናለህ? አሁን አብርሃም የለም፣ እኔ እያወራህ ነው። ኧረ አንድ ሰሜን በል በኢየሱስ ስም። የሚሰሙት ወንጌል አስመልጧቸዋል። በዛ በረከቱ ገብታቸዋል። በሞት መንደር የላችሁም። በበሽታ መንደር የላችሁም። በኪሳራ መንደር የላችሁም። እናንተ የተባረካችሁ ናቸው። እግዚአብሔር ሁሉ ጊዜም የምናገርበት መንገድ አለው። እግዚአብሔር ለሰዎች የምናገርበት መንገድ አለ። ለአብርሃም እግዚአብሔር ተናገረ። አብርሃም አመነ። አብርሃምን እግዚአብሔር እጁን እየጎተተ ለሚወሰደው ተናገረው፣ አመነ። እግዚአብሔር እንደተናገረው አብርሃም አደረገ። አያችሁ። ስለዚህ የአብርሃም እምነት በዘላለም ኪዳን ውስጥ አስገባው። ከዛስ በአንተ ስም የሚባርኩን አለ እግዚአብሔር። አንተን የሚባርኩን እኔ እባርካለሁ አለ። አሜን። አንተን የሚረግሙትን እኔ እረግማቸው። ኧረ አንድ ሰሜን በል እባክህ። አሜን። አንተን የምነካ ዛሬ የተነካ ይሆናል። አሜን። አላወቅም በእናትህ አንተ አመናትልም። እስቲ እኔ የምነካ በል እስቲ ይመታል በላ። አመት ትላለህ ወይ? አሜን። ከእግዚአብሔር ጋር ምጣላ ምን ይላል? ይደቃል። ስለዚህ እግዚአብሔር አንተ ላይ ነው ያለው። አሜን። አንድ ሰሜን በል። አሜን። ያ በረከት አግኝተዋል። አሜን። እግዚአብሔር አንተ ይባርካል። አሜን። እግዚአብሔር አንተ ይባርካል። አሜን። ኧረ አንድ ሰሜን ይበል። አሜን። ዋው። ስለዚህ ለአብርሃም እግዚአብሔር ተናገረ፣ አብርሃምም አመነ። ዛሬ አብርሃም የለም። ዛሬ እኔ እየተናገርኩ ነው። ወዳጄ አንተ በሽተኛ አይደለም።
አንተ ያጣ ሰው አይደለም። ኢየሱስ ጌታ ነው። አሜን። ሁላችንም በርሱ አማካይነት በአንዱ መንፈስ ወደ አብ መቅረብ ችለናል። ሁላችንም በርሱ አማካይነት በአንዱ መንፈስ ወደ አብ መቅረብ ምን ብለናል? ችለናል። አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አሳድራለሁ። አሜን። የድንጋዩን ልባችሁን ከናንተ አስወግዳለሁ፣ የሥጋም ልብ እሰጣችኋለሁ፣ መንፈሴን በውስጣችሁ አሳድራለሁ፣ ሥርዓቴን እንድትከታተሉና ሕጌን በጥንቃቄ እንድትጠብቁ አደርጋለሁ። አሜን። ሃሌሉያ። አሜን። ኤፌሶን ምዕራፍ 2 ከቁጥር 18 ሕዝቅኤል ምዕራፍ 36 ከቁጥር 26 ያለውን ቃል ነው የተናገርኩት። እጃችሁ ከፍ አድርጉና አንድ ሰው አሜን ይበል። አሜን። ዋው! ስሙ፣ የእግዚአብሔር ቃል ምን ይላል? መንፈሴን በውስጣችሁ አሳድራለሁ፣ ሥርዓቴን እንድትከተሉና ሕጌን በጥንቃቄ እንድትጠብቁ አደርጋለሁ። የእግዚአብሔር ሕግ ጠብቅ። የእግዚአብሔር ትእዛዝ ምንድን ነው? የእግዚአብሔር ትእዛዝ የሆነ እንዲህ ከሰማይ እንዲህ አይወርድም። አሁን በእኔ እየተናገረ ነው። እኔ ስናገር ስማኝ፣ እኔ ስናገር አዳምጠኝ። ድንጋዩ ልብ የተሰበረ ይሆናል። በሰው ልጆች ላይ ሰይጣን ዲያብሎስ በልባቸው ላይ ድንጋይ ሆኖ የእግዚአብሔር ነገር እንዳያስቡ፣ ቃል እንዳይሰሙ፣ ዝም ብሎ በምናምንቴ ነገር እንዲያምኑ ያደርጋል። ወዳጅ ይህን ቃል ካልሰማ በምናምንቴ ቀላል ንግግሮች የምትወርቅ ከሆነ ጠላት ስስብልትን አግኝቶ ይመታል። ስለዚህ የእግዚአብሔር ቃል በኃይል ሲሰማ ወደ መንፈስ ዓለም ሲገባ የድንጋዩ ልብ ከውስጥ ይወጣና የሥጋ ልብ ይገባል። ከእናንተ ዘንድ አንድ ነገር ብቻ ማወቅ ይፈልጋል። መንፈስን የተቀበላችሁት በመጠበቅ ነው ወይስ የተሰበከላችሁን በማመን ነው? ሕግን በመጠበቅ ያገኘነው ቅባት የለም፣ በማመን ግን ቅባት ተካፍለናል። አሜን። ሕግን በመጠበቅ ያገኘሁት ቅባት የለም፣ በማመን ነው ቅባት የተካፈላችሁት። አሜን። ማነው ዛሬ ያመነ ሰው? ቅባት ወደ ቤት ገብቷል። ይህ ቅባት አንተን ይመርሃል። አንድ ሰው አሜን ካለ ይሁንለት በኢየሱስ። ሕግንና ትእዛዝን ጠብቁ። የእግዚአብሔር ሕግ አሁን አንዳንድ ሰዎች አይገባቸውም። የቤተክርስቲያን መሪ ሲናገር እግዚአብሔር እንደሚናገር ይመን። የእግዚአብሔር ስፍራ የሰጣቸው ሰዎች የዚህ ቤተክርስቲያን መሪዎች፣ አገልጋዮች የሚናገሩትን መስማት የእግዚአብሔርን ነገር መስማት ነው። አይገባችሁም እኮ። ለምሳሌ አንድ መስሪያ ቤት ውስጥ የሆነ ነገር ቢኖር አንዱ ቢያዝ አልታዘዝ ምትል ያ መስሪያ ቤት አይቀበልህም። የምድር ስርዓት እኮ አለ። ቤተክርስቲያን የራሷ ስርዓት አለ። እግዚአብሔር የስርዓት አምላክ። በእግዚአብሔር ቤትም የምንጠብቀው ሕግ አለ። አያችሁ፣ እዚህ ጋር እየቆመ ስለፈልፍ አትቀበልም። ለምን መሰል? ጓደኛ ሊመስል ይችላል። ወዳጄ እኔ ከዚህ ሲወርድ ነው ጓደኛ የሚሆነው። አሁን ግን እኔ የሰማን አጀንዳ ይዤ ቆሜያለሁ። በእኔ ፊት ቆሞ ይናገራል። ኧረ አንድ ሰሜን በል በኢየሱስ። ገላትያ ምዕራፍ 3 ከቁጥር 2 ላይ ስለዚህ በእግዚአብሔር ቀኝ ከፍ ከፍ ካለ በኋላ የመንፈስ ቅዱስን ተስፋ ከአብ ተቀብሎ አሁን የምታዩትና የምትሰሙትን አፈሰሰው፣ በእኔ ላይ አፈሰሰው። አሁን የምትቀበሉትና አሁን የምታዩትን አሁን የምትመለከቱትን ከአብ ዘንድ ተቀብሎ አፈሰሰው። ኧረ አንድ ሰሜን በል። ታላቅ ሕዝብ አደርጋለሁ፣ ደግሞም እባርካለሁ፣ ስምንም ገናና አደርጋለሁ። ለሌሎች በረከት ትሆናል። የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ። በምድር ላይ የሚኖሩ ሕዝቦች በአንተ አማካኝነት ይባረካሉ። በእኔ አማካኝነት ዘር ማንዘሬ ይባረካል። አሊዳጋ ሴታካይ አንተ ባንተ ልትሞት ነው እንደተዘጋጀው። አንድ ሰው በእኔ ዘንድ በልሴ በረከት አለ በልሴ። ኧረ በጌታ በኢየሱስ በእናት ዘር የገባ ከርስ ባንቺ ይሰበራል። በአባት ዘር የገባ ከርስ ባንተ ይሰበራል። እስቲ አንድ ሰው አሜን በል በልሴ። እግዚአብሔር አምላክ አደባባዩን ይሰጥሃል፣ አሳልፎ ይባርካል። አጨብጭቡ ለጌታ ክብር ይሆንለት። ስለ በረከት ስናገር በዘፍጥረት ምዕራፍ 12 ላይ ከቁጥር 2 ላይ የተናገርኩት ቃል ነው የአሁኑ ቃል። ስለዚህ ስለ በረከት ስናገር ከምዕራፍ 12 እስከ ምዕራፍ 24 ድረስ ስለ በረከት ይናገራል። እጃችሁ ከፍ አድርጉና የተባረኩት በልሴ የተባረኩት እኔ ነኝ በል። እኔ ነኝ። እግዚአብሔር እንደዚህ ይላል፣ በእጥፍ በረከት የሚባርካቸው ሰዎች አሉ። አሜን። የማይወላወል ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖራለሁ፣ ድንጋዩን ልብ ከውስጣችሁ አወጣለሁ፣ ሥጋ ልብም እሰጣችኋለሁ። ይህ ሰው ካለ ተነስቶ አሜን ይበለኝ። ከሌለ መቀመጥ መፍቱ ነው። አረ ወዴት ነው የምትሸተው?
አንድ ሰማይ አትልም ወይ? ድንጋዩ ልብ ከውስጣችሁ ይወጣል። አረ ይመን በጌታ በኢየሱስ። አብርሃም የለም እኔ እያወራሁ ነው። አንድ ሰማይ በል በኢየሱስ። የሆነ አልባሌ ቦታ ላይ ከዚህ በኋላ አትገኝም። ስፍራ ለውጥ ይደረግልሃል። የእይታ ለውጥ ይደረግልሃል። የኑሮ ማሻሻል ይደረግልሃል። አንድ ሰው አሜን ይበለኝ። ትንቢተ ኢሳይያስ ምዕራፍ 32 ቁጥር 15 ላይ እንዲህ ብሎ ይናገራል። ይህም የሚሆነው መንፈስ ከላይ እስኪፈስልን ምድረ ባዳው ለመሬት ይህም የሚሆነው መንፈስ ከላይ እስኪፈስልን ምድረ ባዳው ለሙ መሬትም ጫካ እስከሚመስል ድረስ ነው። አረ ያንተን ነገር እግዚአብሔር ሊባርክ። አሜን። ዛሬ አይደለም ኪዳን የገባው። አሜን። አንተ የተባረክ ሰው፣ አቤት። አንቺ የተባረክ ሴት፣ አቤት። እርግማን ባንቺ ዘር የለም። አሜን። እርግማን ባንተ ውስጥ የለም። አሜን። በክርስቶስ ኢየሱስ ድናል። አሜን። በክርስቶስ ኢየሱስ ላሉት አሁን ኮረኔ የለባቸው። የሚኮንንሽ ተመቷል። አሜን። ዋጋ የለምሽ የምልሽ ተመቷል። አሜን። ዋጋ ቢስነሽ የምልሽ ተመቷል። አሜን። አንድ ሰው ዋጋ አለኝ በልሴ፣ ዋጋ አለኝ፣ ዋጋ አለኝ በልሴ፣ ዋጋ አለኝ። አንድ ሰው በል በኢየሱስ። አሜን። የእናንተ ዋጋችሁን የከፈለው የናዝሬቱ ኢየሱስ የት? በጎልጎታ መስቀል ላይ። አረ አንድ ሰው በል በኢየሱስ። በእንጨት ላይ የምሰቀል የተረገመ ይሁን። ከሕግ እርግማን የዋጀን ኢየሱስ አሜን። እርሱ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል። አስቡ፣ አስተውሉ የእግዚአብሔር ቃል። እርሱ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል። ማን? ክርስቶስ። አንድ እግዚአብሔር አለና ደግሞም በእግዚአብሔርና በሰዎች መካከል አንድ አስታራቂ አለ። እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሰዎች ሁሉ ቤዛ አድርጎ ሰጠ። ይህም በትክክለኛው ጊዜ ተመስክሮለታል። አሜን። የእግዚአብሔር ሰው ዮሐንስ ወንጌል ምዕራፍ 7 ከቁጥር 39 ምን ይላል? ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ። ተመልከቱት፣ ኢየሱስ የተናገረው በምድር ላይ በነበረበት ጊዜ ነው። ለደቀ መዛሙርቱ እያወራቸዋል፣ ይነግራቸዋል። አያችሁ፣ ለምን ቢባል የዚች የምድርን ፕሮሰስ ወይም ያለው ነገር ማድረግ መጨረስ የሚገባው ነገር አልጨረሰም። ለዚህ ነው ደቀ መዛሙርቱን እንደዚህ አለ፣ ኃይልን ሳትቀበሉ ከኢየሩሳሌም አትውጡ አላቸው። ኃይል እነሱ የሚቀበሉበት ዝም ብሎ አይደለም። ብዙ ጊዜ ስብከት አጣጥመን ሰብከናል። ኃይል ዝም ብሎ አይመጣም። ኃይል የሞተው ሞትን ድል አድርጎ መቃብርን ባዶ አድርጎ የተነሳው ወደ ነበረበት ስፍራ ካላረገ ኃይል አይመጣም። ለምን ቢባል ራሱ ኃይል ነው ምድር ላይ ያለው፣ ራሱ እግዚአብሔር ነው ምድር ላይ ያለው። ለደቀ መዛሙርቱ እንደዚህ ብሎ ተናገረ። አሁን እናንተ የምትፈልጉት፣ አሁን እናንተ የምትሉት እኔ ከእናንተ ጋር እያለሁ ሊሆን አይችልም። እኔ ብሄድ ይሻላችኋል። እኔ ሄጄ ከአባቴ ዘንድ ምን ይላካል? አጽናኙን መንፈስ። ይህ አጽናኝ አሁን በእኔ ውስጥ ነው። አሜን። እና ኢየሱስ አላረገም። ስለዚህ እሱ ምድር ላይ በነበረበት ጊዜ እየነገራቸው ነው። አሁን ስሙት፣ ምን ይላል እግዚአብሔር ሰው? ኢየሱስ ገና ስላልከበረ፣ እሺ፣ መንፈስ ገና አልወረደም ነበር። ተመልከት፣ ኢየሱስ ስላላረገም ነበረ፣ መንፈስ ምን አለንም? አልወረደም ነበርና። አንተ ምን አትልም? አሜን። ወርዶ በእኔ ውስጥ እየፈሰሰ ነው። አሜን። አንድ ሰው መንፈስ አለብኝ በለው። መንፈስ አለብኝ። እሺ። ስለዚህ ከሕዝቡ አያሌ ሰዎችን ተመልከት። ስለዚህ ከሕዝቡ አያሌ ሰዎችን ሰዎች ይህን ቃል ሲሰሙ ይህ በእውነት ነብዩ ነው አሉ። አረ አንድ ሰሜን በል በኢየሱስም። አሜን። ከዚህ በኋላ በዚች ምድር ላይ ስትኖር አሜን፣ ያየሽ ሁሉ አሜን፣ ያየ ሁሉ አሜን፣ ፊቱን አያዞርም። አሜን። እቺ የእግዚአብሔር ሴት ነች። አሜን። ነግደ እንጀራ ባልተ ቁርጥ በልታ አትሞትም። አሜን። እግዚአብሔር በኃይለኛ ቅባት ያስነሳል። አሜን። በመጨረሻው ዘመን አሜን፣ በሴትና በወንድ ልጆች ላይ አሜን፣ ከመንፈሴ አሜን አፈሳለሁ። አሜን። የተባልኩት እኔ ነኝ። ከኔ ጋር አንድ ሰው ካለ አሜን ይበለኝ። አሜን። የእግዚአብሔር ቃል ከሴቶች መካከል እንደ ዮሐንስ ያለ ከዮሐንስ የሚበልጥ ከሴት ከተወለዱት ከዮሐንስ የሚበልጥ የለም። ምን ማለቱ ነው? አሉ የአዲስ ኪዳን ነቢያት አሉ፣ እነ ኤልያስ አሉ፣ እነ ሙሴ አሉ፣ ብዙዎች። ግን ያ ታላቁ የእግዚአብሔር መንፈስ ይመጣና ምን የለባቸው ነበር? ይሄድባቸው ነበር እንጂ አይቀመጥም። ስራ ሰርቶ ሄደ። መጥምቁ ዮሐንስ የአዲስ ኪዳን ሰው ነው፣ የዳና ሰው ነው። አሜን። ወደሚድነት መስመር የገባ ሰው ነው። አሜን። እዚህ ቤት የሆነ የሚበልጥ ሰው አለ። አሜን። ከተነሱ ነቢያት አሜን፣ ከተነሱ ሐዋርያት አሜን፣
ከተነሱ ዘማሪያን አሜን እስከ ዛሬ ከታዩት አሜን አማርኛ ግን አይችልም። አሜን አማርኛ ግን አይችልም። አሜን የትምህርት ጉዳይ ዝም ብሎ ነው። አሜን ግን ሰማይ ይፈልገዋል። አሜን። እሺ እግዚአብሔር ሰው ምን ይላል? ሌሎች ይህ ክርስቶስ ነው አሉ። ተመልከቱ። ሌላው ነብይ ሌሎችም ደግሞ ምን አሉት? ይህ ክርስቶስ ነው አሉ። እሺ ሌሎች ግን ክርስቶስ በእውኑ ከገሊላ ይመጣልን? ካልታሰበ ስፍራ አሜን ካልተገመተ ስፍራ አሜን። የገጠር ልጅ ነው እያለ አልተማርኩም እያለ ምንም አድርገህ ሽሮ በላለሁ ብሎ የመጣውን የሆነ ቦታ ይመጣና ልጄ ፈልጋለሁ ሄይ አታምናትልም። የዳዊት አምላክ አሜን። የነ ኤልሳ አምላክ አሜን። መጽሐፍ ቅዱስ ስታጠኑ ማን ነው ከከበረ ስፍራ ወጥቶ የከበረ ስፍራ የገባው? ሁሉም በመከራ ሁሉም በጣም ስም ከሌለበት ቦታ ተነስተው ስም ያላቸው። አሜን። ወንድሞቼ እንዳትጨነቁ፣ እህቶቼ እንዳትጨነቁ። ባላችሁበት ስፍራ እግዚአብሔርን አመስግኑ። አሜን። ሁሉ ጊዜ ልባችሁ ለጌታ ቅርብ ይሁን። አሜን። ምድራዊ ነገር አይጣላችሁ። አሜን። ብርን ብዙ አታሳድዱ። አሜን። የእግዚአብሔርን ቃል አሳድዱ። አሜን። ትንሽ ሰርታችሁ በብዙ ትባረካላችሁ። አሜን። የበረከት ምንጭ ክርስቶስን ማወቅ ብቻ ነው። አሜን። በሱ እውነት መኖር ነው። አሜን። የእግዚአብሔር ቃል ሲናገር ስለ ሙሴ ሲናገር ሙሴ ትሁት ነው ብሎ ሲናገር ሙሴ እግዚአብሔር ሲጠራው አቤት ካለ በኋላ እግዚአብሔር አምላክ በእሳት መካከል ለሙሴ ሲገለጥ ወዳጄ እሳት ራሷ ምን አለች? ድምፅ አውጥታ ሙሴ ብላ ጠራችው። ምን እሳት ቁጥቋጦ ሲቃጠል ይቀርባል። ቁጥቋጦ ግን እየተቃጠለ አይደለም፣ እሳቱ ግን እየነደደ ነው። ከዛ ከእሳቱ መካከል ድምፅ ወጣ፣ ስም ጠርቶ። አሜን። በገበያ መካከል ላይ እየሰራሽ እየነገርክ በታክሲ መካከል በሆነ ቦታ ላይ ሌሎች ማይሰሙት አንተ ግን ምትሰማው አንተ ግን ምትሰማው ከአምላክ መልእክት የምትቀበልበት ምርት የምትቀበልበት ዛሬ ይህ ድምፅ መስማት ይሆነልህ። አሜን። ከዛ አለው አቤት አለው ጠራው። ከእግሪ ጫማ አውልቅ ስለው አላማቻማቻም እሺ አለ። እሺ ስል መጽሐፍ ቅዱስ ትሁት ነው ይላል። ዛሬ ከቤታችሁ ላይ ከህይወታችሁ ላይ ከአእምሯችሁ ላይ ምጥጥዬ ትቢት አፍንጫችሁን የነፈች እቺ ባንክ ቤት ያለችው ትንሿ ብር የተመከቸው ጥቃቅን ነገሮቿ እናንተን ከእግዚአብሔር አጀንዳ ሊያወርድ እዚህ ቁጭ ብለ የእግዚአብሔር ቃል ሰፍ ብለ እንዳሰማ የሚያደርገውን አባቴ ዛሬ ያስወልቅልሃል። አሜን። በምድር ላይ እንዳንተ የተባረከ ሰው የለም። አሜን። እንዳንቺ የተባረከ ሰው የለም። አሜን። እስቲ አንተ ሰው ተባርካለሁ በላ። ተባርካለሁ። ያያችሁ ሁሉ ሰው እግዚአብሔርን ያመሰግናል። አሜን። ቤታችሁ በእግዚአብሔር ክብር ይሞላል። አረ ሰላማችሁ የበዛ ይሆናል። አሜን። የእናንተ ነገር ሊያደፈርስ የመጣ ይደፈርሳል። አሜን። አረ አንድ ሰው የእግዚአብሔር ጤና በዝቶብኛል በላ። የእግዚአብሔር ጤና በዝቶብኛል። ኢየሱስ ያድናል። አሜን። እሺ እግዚአብሔር ሰው ክርስቶስ ከዳዊት ዘር ዳዊትም ከነበረባት መንደር እሺ ከቤተልሔም እንዲመጣ መጽሐፍ አላለምን አሉ። ኢየሱስ ክርስቶስ ጌታ ነው። አሜን። እስቲ ካልታሰበ ስፍራ በል። ካልታሰበ ስፍራ የሚታሰብ ነገር ይወጣል። ያም በሉት ያም በኔ ይጀምራል። አሜን ትላለህ። አሜን። አላሰብክም፣ ሰማይ ያስብሻል። አሜን። ሰማይ ያስብሃል። አሜን። ሁኔታ አትመልከት። አሜን። ዓይንን ወደ እግዚአብሔር አንሳ። አሜን። ድንጋዩን ልብ ይሰብራል፣ የሥጋውን ልብ ይከታል። አሜን። አረ በጌታ በኢየሱስ አሜን። ይህ መንፈስ ዛሬ በላይሽ ላይ ይፈሳል። አሜን። የአብርሃም አምላክ ያንቺ አምላክ ነው። አሜን። በዛ በረከት ተባርካቸዋል። አሜን። አረ አንገቴን ቀና እላለሁ በልሴ አንገቴን ቀና አደርጋለሁ። አንገቴን ቀና አደርጋለሁ በልሴ አንገቴን ቀና አደርጋለሁ። እንድትደፉ መሬት እንድታዩ የሚያደርግ ዛሬ ይመታል። አሜን። እስቲ በአንደበቴ የእግዚአብሔር ቃል አለ በሉ። በአንደበቴ የእግዚአብሔር ቃል አለ። አሜን ትላላችሁ። አሜን። የሚያባርራችሁ ወደቀ። አሜን። ወደ ስጋት አቅጣጫ የሚያስገባችሁ ተገለበጠ። አሜን። ቀንና ማታ ክፉ ነገርን በጆሮአችሁ ሹክ የሚል ዛሬ ተመታ። አሜን። የእናንተን ፋይናንስ የበላው ዛሬ ይተፋል። አሜን። የእናንተን ጤና የበላው ዛሬ ይተፋል። አሜን። የእናንተን ኢኮኖሚ ያደቀቀው ዛሬ ይመታል። አሜን። አገልግሎታችሁን የያዘ ዛሬ ይገለበጣል። አሜን። የጨለመው ኃይል የተመታ ይሆናል። አሜን። እርኩሰት፣ ባዶነት ከህይወታችሁ ይወጣል። አሜን። በገናና ስም ትጠራላችሁ። አሜን። እስቲ ገናናው ኢየሱስ በለሴ ገናናው ኢየሱስ በክብር አገነነ ይበለሴ በክብሩ አገኘ። ድርብ እልልታ ክብር ለጌታ አምጦ